እዚህ ጋር በፎቶ የምትመለከቷት እህታችን ርስቲ ትባላለች። እዚህ ጋር በፎቶ የምትመለከቷት እህታችን ደግሞ ሰመሃር ትባላለች። በአቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ባለቤት ናት። ርስቲን ከኢትዮጵያ አመጣቻት እሷ ጋር እንድትሰራ። ርስቲም 3 አመት ከ10 ወር ሰመሃር ምግብ ቤት ውስጥ ኢትዮጵያ ቴስት ኦፍ ኢትዮጵያ ምግብ ቤት ስታገለግል ነበረ። በኢትዮጵያ ደሞዝ 10,000 ብር። የኢትዮጵያ 10,000 ብር ማለት ወደ ዱባይ ወደ ዩናይትድ አረብ ኤሚሬት ድርሃም ሲተረጎም ሲቀየር 300 ድርሃም ማለት ነው። በ300 ድርሃም ለ3 አመት ከ10 ወር ያህል ስታገለግል ነበር ማለት ነው። አንድ ምግብ ቤት ውስጥ አስተናጋጅ እሷ ሼፍ ነበረች። መታወቂያችሁ እኔ ጋር እንዳለ የሰራተኞቼ ዲቴል ስላለ እባካችሁ እኔ ኮንኩኝ ተናገርልኝ። ከተለያየ አቅጣጫ ስልክ እየተደወለብኝ ነው። ኮሜንቶቹ እኔን ነው አንቺ ነሽ እያሉ ነው ያሉት። because በጣም ብዙ ብራንች ያላት እሷ ነች። at the end of the day እንድታሰምርልኝ የምፈልገው ነገር የተባለው ሬስቶራንት ካለ አንድም ብራንች የለው አቡዳቢ ላይ ብቻ ነው። and ማንንም አያውቀው። እኔ 7 አመት እዚህ ሀገር ስኖር ትናንትና ነው ስሙን የሰማሁት። ገባ? እኔ አሁንም እዚህ ጋር 1400 ሰዎች አላችሁ። ኦኬ የኔን ነገር ደግሞ ልንገራችሁ። የሳራ ጉዳይ ነፃ ወጣ። ሳራ ነፃ ወጣለች which is good። ሰው ስራው ነው ነፃ የሚያወጣው። እጅን እጅ ያጥመዋል ትላለች እናቴ። መልካምነቷ ንጹህነቷ አውጥቷታል። ቀጣይ የልጅቷስ ኬዝ የልጅቷስ ሀቅ ሊታው ነው ወይስ የልጅቷ ጉዳይ ይኬድበታል? ይሄ ራሴ ጥያቄ ነው። የልጅቷ ገንዘብ የተበላው 4 አመት በነፃ ያገለገለችበት ኦልሞስት በነፃ ነው። ዱባይ ላይ ማንንም በ10,000 ብር በ12,000 ተሰርቶ አይታወቅም። ዛሬ እንደውም 80-90 ነው የሚከፈለው አይደል? የምናውቀው ነገር ነው። የልጅቷንም ጉዳይ ባንረሳ ባይ ነኝ። ጉዳዩን ለያዙት ሰዎች የዚህች ልጅ ሀቅ እስከ መጨረሻው ይወጣ። አብራቱ እንደገና ጉቺዬ ኮፒ ሊንክ ብቻ አድርጋችሁ እኮ ነው እንደዚህ የሚሆነው። አይ ነው የተጎዳ ሰው አለ ገባሽ? አንቺ ብለሻል በጣም የሚጎዱ ሰዎች አሉ ብለሻል። ዋናው አልሀበሻ ሳራ ደግሞ ካላረገች ደግሞ ስሟም ያለ አግባብ መጥፋትም የለበትም። ልጅቷም ደግሞ ተሳስታም ከሆነ በዚህ ደረጃ መኬድ የለበትም። ወጋረፍ የሆነ አንድ ሰው ሲያጠፋ በጋራ እንደ ማፊያ ደግሞ ተሰባስቦ ሰውን ለማጥፋት መኬድም የለበትም። እና ለዛ ነው ጉቺ ቀጤና የምጠይቃችሁ ጥያቄ አለ። አንዴ ግን አንድ ሺህ ኮፒ ሊንክ ታስደርጋለሽ። ምክንያቱም ኮፒ ሊንክ እያደረጋችሁ ጋይስ ኮፒ ሊንክ ታፕ አድርጉ። ታፕ ኮፒ ሊንክ እያደረጋችሁ ዮዳቢው ልክ የተሰራው ስራ ምንድነው? ልጆቹ ፎር ሹር በማወቅ አይደለም ያንን ያደረገች። ቪዲዮውን የሰራችው ልጅ ሆን ብላ ለተንኮል አይደለም። ግንስ ምን አለ መሰለክ የሚያስጠይቃት ፓርት ላይ ተጠንቅቃለች። የማንንም ሬስቶራንት ስም ሜንሽን አላደረገችም። እንደነገርኩክ ነው። ፎር ሹር የዚህን አገር የሚዲያ ህግ ኦር ምድር ላይ ያለውን ህግ አታውቅም አንተ። እንዲህ እንደምናስበው ቀላል አይደለም። እዚህ አገር እኔ እዚህ አገር ነኝ ብዬ ቁጭ ብዬ አንተን ፎቶክን ለጥፌ ይወዳ በሰድብክ ቀጥታ ገብተክ የዚህን አገር ህግ ነው የምነግርክ። www.dubaipolice.com ብለክ አሜሪካ ቁጭ ብለን መክሰስ ትችላለህ። ተከስሼም አውቃለሁ ይወዳ ገባክ? እንደዚህ እንደናንተ ሀገር እንደፈለክ መናገር የምትችልበት ሀገር አይደለም። ነፃነትክ ገደብ አለው። አየክ አለ ነፃነት ግን በገደብ ነው። ሊሚት አለው ነፃነትክ። የሚዲያ ሰው ስትሆን እዚህ ሀገር በጣም ተጠንቀቀክ ነው። ኢንዳይሬክትሊ መስመር ብትስት ያስጠይቃል እዚህ ሀገር። የተሰራው ቪዲዮ ኤቭሪቲንግ ወደ ሳራ አልሀበሻ እንዲያመራ ተደርጎ ነው የተሰራው። ኮሜንቶቹን ገብተህ አይታቸው ከሆነ ኤቭሪባዲ ሳራ አልሀበሻ ነበር ሲል ነበር which is በጣም ብዙ ብራንች ያላት እዚህ ሀገር በጣም ፌመስ ኤቭሪዌር። አረቡን ፓኪስታኑን ምንም ብትጠይቅ ሳርዬ ዌል ኖን ነች እዚህ ሀገር ገባክ? ወደ እሷ እንዲያመራ ተደረገና እኔ ያለመሆኔን ንገሩልኝ። እኔ ጋር እዚህ ሀገር ስትገባ የገባህበት ቪዛ ይታያል። በምን ድርጅት ነው የገባኸው? በምን ካምፓኒ ነው የገባኸው? ምን ካምፓኒ ነው ቪዛ የሰራልክ? ደሞዝ በባንክ እንጂ በካሽ መክፈል አይቻልም እዚህ ሀገር ገባክ? የሰራንበት ደሞዝ ባንክና ባንክ ነው፣ ህግ ነው። እኔ ከዋሸው ዱባይ ያላችሁ ልጆች እዛ ጋር ሄዱና ጻፉለት። ካሽ ብሎ ገንዘብ የለም። በካሽ ከከፈሉክ መክሰስ ትችላለህ በሀገሪቷ በሌበር ሎ። የሌበር ሎ በጣም የተጠበቀበት ሀገር ነው። አንዳንድ ጊዜ መብታችንን ባለማወቃችን እንገፋለን። ሳራ ማለት በጣም ብዙ ድርጅቶች ያላት ሴት ነች።
በምንም ተአምር ከሀገሪቷ ህግ ውጪ ሆና በካሽ ልትከፍላት ትችላለች። ስለዚህ እሷ ያለችው እኔ ጋር እንዳለ የሰራተኞቼ ዲቴል ስላለ እባካችሁ እኔ ኮንኩኝ ትናገርልኝ። ከተለያየ አቅጣጫ ስልክ እየተደወለብኝ ነው። ኮመንቶቹ እኔን ነው አንቺ ነሽ እያሉ ነው ያሉት። ቢካዝ በጣም ብዙ ብራንች ያላት እሷ ነች። አት ዘ ኤንድ ኦፍ ዘ ዴይ እንድታሰምርልኝ የምፈልገው ነገር የተባለው ሬስቶራንት ካለ አንድም ብራንች የለውም፣ አቡዳቢ ላይ ብቻ ነው። አንድ ማንም አያውቀው። እኔ 7 ዓመት እዚህ ሀገር ስኖር ትናንትና ነው ስሙን የሰማሁት። ገባ? እኔ አሁንም እዚህ ጋር 1400 ሰዎች አላችሁ። ኦኬ የኔን ነገር ደግሞ ልንገራችሁ። የሳራ ጉዳይ ነፃ ወጣ፣ ሳራ ነፃ ወጣለች which is good። ሰው ስራው ነው ነፃ የሚያወጣው፣ እጅን እጅ ያጥመዋል ትላለች እናቴ። መልካምነቷ ንጹህነቷ አውጥቷታል። ቀጣይ የልጅቷስ ኬዝ የልጅቷስ ሀቅ ሊታው ነው ወይስ የልጅቷ ጉዳይ ይኬድበታል? ይሄ የራሴ ጥያቄ ነው። የልጅቷ ገንዘብ የተበላው 4 ዓመት በነፃ ያገለገለችበት ኦልሞስት በነፃ ነው። ዱባይ ላይ ማንም በ10,000 ብር በ12,000 ተሰርቶ አይታወቅም። ዛሬ እንደውም 80-90 ሺህ ነው የሚከፈለው አይደል? የምናውቀው ነገር ነው። የልጅቷንም ጉዳይ ባንረሳ ባይ ነኝ። ጉዳዩን ለያዙት ሰዎች የዚህች ልጅ ሀቅ እስከ መጨረሻው ይወጣ። ጉቺ ግን እኮ ይኸውልሽ ትልቅ ችግር አለ እዚህ ላይ። እኔ ልጅቷ ባለው ፈርቼ ነው አስፈራርተውኝ ነው እንጂ ያልኩት ነገር ሁሉ እውነት ነው ብላ እኮ ቴክስ አድርጋለች በውስጥ። ያለችው ነገር ምን የትኛው? አሁን ይኸውልሽ በመጀመሪያ ቪዲዮውን ሰምተነዋል። አልሀበሻ ሬስቶራንት አላለችም፣ አልጠራችም። ሳትጠራ ስም ሳትጠራ ሰብስቦ አምጥተው የኔ ስም አይደለም በይልኝ ማለት ራሱ ላይክ ልክ ነው እኮ ነገርኩህ እኮ ዮዳብ። ይኸውልህ ልክ እኮ ነው። ቢካዝ በጣም ብዙ ብራንች አለው ብላለች። ብዙ ብራንች አላት ሳራ ነች። አይ በህግ ልንገርሽ፣ በህግ አሁን ሳራ ወንጀለኛ ነው የምትባለው። በህግ ሰው ሳይከሰስ መጥቶ ነው በህግ ነው የምልሽ። በህግ ልንገርሻ፣ በህግ ነው አሁን ያንቺን ስም ሳልጠራ መጠሽ ያ የተባለውን ሰው እኔ ስም አይደለም ንጹህ አድርጉል ካልሽ ወንጀለኛ ነሽ ማለት ነው። አምነሻል ማለት እኮ ነው። አንተ እንደሞ አንድ ጥያቄ ልጠይቅህ። ይኸውልህ ከዮዳ ገብቶሻል የምልሽ ግን በህግ ደረጃ ቆይ ልንገርህ። የኔን ደግሞ ስማኝ። ብዙ ብራንች አለው አለች። አንድ ፖይንት ያዝልኝ። ሚዲያ ላይ የሚታወቅ አለች። የትኛውም የዱባይ ላይ ያለ የሀበሻ ሬስቶራንት በሳራ አልሀበሻ ልክ ሚዲያ ላይ የሚመጣ እርዳታ የሚረዳ ሚዲያ ላይ የሚታወቅ የለም። አንዳቸውም አልመጡም። ቢካዝ የተባለው ሚዲያ ላይ የሚታወቅ ሬስቶራንት ሶሻል ሚዲያ ቪዲዮ እኮ የሚለው ቅርንጫፍ ያለው አቡዳቢ ነው የሚለው እንጂ እኮ ብዙ አይልም። ብራንች አለው እኮ ብሏል። አንድ እኮ ነው ያለው። የምን ቅርንጫፍ ነው? ቅርንጫፍ አይባልማ። ይሁን ቅርንጫፍ የለውም እኮ አንድ አባ ነው ያለው። አንድ ሬስቶራንት ነው። አንድ ነው። ሌላ ስሙን እኮ የጠራችው መሲ ብሪስቶን እኮ ናት። ስታዳምጪ አውቀዋለሁ ሰውየው ወንድ መሆኑን ያወቅነው ከመሲ ነው። መሲ ናት። አይደለም ቆይ ዮዳብ ተሳስታል። እዚህ ጋር ልንገርህ፣ አሁንም የሬስቶራንቱ ባለቤት እኮ ወንድ አይመስለኝም። ኖ ብላ ቆይ ሆላል። ቪዲዮን እኮ ስታዳምጪ ይኸውልሽ፣ በደንብ አዳምጪ። ጉቺዬ እቺ ልጅ ተናገረች። መሲ ብሪስቶን ቤት ከፍታ አምጥታ አልሀበሻ እኔ ሳራ ፕሊስ ደውላ እኮ በደውል ትችላለች። አንቺ ዝም ብለሽ ኤኒባዲ ተነስተሽ ደውለሽ እኔ አይደለሁም በይልኝ ብላ አስፈራራችኝ እኮ አለች። ከፍል ለፊት ኔቨር ማስፈራራት አይደለም ይውልኝ አለች እኮ እንዴ እሷ አሳምተኛ። እሺ ከዛ በኋላ ሀቢባ ቤት በነበረው ኮንቨርሴሽን ላይ የሀቢባ ቤት ቆያ ይወዳ ተሰባስበው ሁሉ ሰው ካስፈራራት በኋላ እኔ እኮ ይኸውልሽ ቃል በቃል ትንቢት ተናገርኩኝ። ነገ ወስደው ሀቢባ ቤት እችን ልጅ ይቅርታ ጋይስ ሚውት አታድርጉ። ይሄ ፍሪ ኮንቨርሴሽን ነው ፕሊዝ። ባይ ዘ ዌይ ይሄ ነው ችግሩ። ፕሊዝ ችግሩ ጉቺዬ አንቺ አይደለሽ ያ ግሩፕ እኔ በደንብ አውቃቸዋለሁ። እኔ እንዴት አውቃለሁ? እሺ እኔ ጉቺ ነገ ወስደው ሀቢባ ቤት ይቅርታ ያስብሏታል እችን ልጅ። ልጅቷ ግን በጣም እዛ አንቺ ባለሽበት መጣ ምንድን ነው ያለችው? መሲ ብሪስቶንም ደውላ አስፈራርታታለች። መሲ ማዛው ነው እንጂ የምትሰድባት እዛው እኮ የሰደበቻት እኮ እዛው ቁጭ አድርጋ ጭራሽ እኮ ላይክ የሆነ ሮንግ እንትን ነው። አንድ ሰው ራሱን ነፃ የሚያወጣው በዛ መንገድ አይደለም። ማፊያዎችን ሰብስበሽ ተሳዳቢዎችን ሰብስበሽ ነይና ልነጋገር የሚባል ነገር የለም። አንድ ሁለተኛ ልጅቷ ፈርታለች። ደውለው አታስፈራሪኝ ምን ለምን ደውለሽ ታስፈራሪኛለች አለች አይደል? እንደዛው ፊት ለፊቷ ነው ያለች። ያ ሁሉ ከተከሰተ በኋላ ኤቭሪባዲ ተነሳባት።
እናንተ ሁሉ ተነሳ። ምናልባት እናንተ ለሳራ ያላችሁ ፍቅርና ያላችሁ ብሊል ነው ያላችሁ እንትን ነው። ግማሹ ደግሞ በነፃ የምንበላበት ቤት ነው። በህግ እኮ አንቺ የሆነ በነፃ የምትበይበት ከሆነ እኮ ምስክር መሆን አትችይም። አሁን መሲ ብሪጅስቶ ምንድን ያለችው በነፃ የምንበላበት ሚሊዮን እንትን የምታደርግበት ስትል አልሬዲ ባይሱ ናቸዋል። ባይስ ናችሁ ማለት ነው። ለምን እቺ ልጅ እንዳለ ያላችሁ ዛጋ ተጠቃሚ ናችሁ። የምትጠቀሙ ከሆነ ደግሞ በህግም ለምስክርነትም ለምንም አያበቃም ማለት ነው። ጉቺ በህግ አሁንም የሚሄደውን በህግና ሎጂክሊ ነው እያወራሉት። ልጅቷ ስም አልጠራችም። ምናልባት የጠራችው ነገር ሰምለር ሊሆን ይችላል። እራሷ ናት ሳራ ናት መጣ እኔ አንተን ደግሞ ጥያቄ ይወዳ ኦኬ አሁን ላንተ በውስጥ ጽፋልኛለች አልክ አይደል? አስፈራርተው ነው ብላለች ብለሃል። ስለዚህ አስፈራርተዋት ከሆነ ፈርታ ከሆነ ሀቢባ ቤት ገብታ ይቅርታ የጠየቀችው ነው የምትለውን አካል ደግሞ አንተ በቤት ካስገብተህ ጠይቃት ከኛ ውጪ እና አስፈራርታችሁ ተስልሽ ጉቺ ልክ አንቺ የትናንት ነው ያደረግሽው ነገር አሁን በህግ ደረጃ ቢሆን ምን አደረግሽው? አንቺም ብያኔ ሰጠሽ ለሳራ ብለሽ ብያኔ ሰጠሻል አይደል? ተረገጡ። የዛሬ ሬስቶራንት ሰው ተረገጠ፣ ልጅቷም ተረገጠች። ልጅቷን ያረገጣት ሰው የለም። እንዴት ነው እንደዚህ የሚታሰብ? ጥፋት ካጠፋች አምጥቶ በሰላማ መንገድ ያ ሁሉ ሰው ተነስቶብሽ እየሰደበሽ ትላልቅ ሚዲያ ያላቸው ሰዎች ናቸው። እነዚህ ሁሉ ተደራጅተውባት እንዴት ነው የማትፈራው? እንዴት ነው የማትፈራው? አንተ ፖይንት ምንድነው ማለት? አይ ኩድንት ጌት ዩር ፖይንት። ፖይንት ሳራ ነች እያልክ ነው ይሁዳ? ይኸውልሽ በህግ ከሄድኩኝ ህግ ስታይ ምን መሰለሽ፣ አንድ ሰው ሳይጠራ ቤት ካለ ጥርጣሬ ውስጥ ይገባል። አሁን እሷ ሜቢ ለእንትን አድርጋው ይሆናል እንዳልሽው የተጠራው ነገር ከእሷ ውጭ ሌላ እንደሌለ ስላወቀች ምናልባት እኔን ነው እሷ እኮ ጭራሽ እኮ ተከፍሎሽ ነው ያደረግሽው ብላታለች። ማን ከፍሎሽ ነው? ተከፍሎሽ ነው እንደዚህ የምታደርጊው? ስምሽን ሳጠራሽ በጭራሽ ደውላ ተከፍሎሽ ነው የምታደርጊው? ሳራ ሀብታም ናት፣ ብዙ ነገር ማድረግ ትችላለች ከፈለገች። ኖ ዲስ ኢዝ ዱባይ፣ ዲስ ኢዝ ዱባይ። ኖ ዱባይ ውስጥ ሰዎች አልሞቱም። I'm telling you ዮዳ this is Dubai። ዱባይ ውስጥ ሰዎች አይሞቱም። ላሳይሽ። ዱባይ ውስጥ ሰዎች አይገደሉም። ይኸውልህ this is Dubai trust me። ይሄ ማንንም የምታሳፍንበት፣ ማንንም የምታሳንቅበት፣ ማንንም እንትን የምታደርግበት አገር አይደለም። ከኖርኩበት ነው የምነግርህ። አንተ ስለኖርክበት ስለ አሜሪካ ትነግረኛለህ ስለምታውቀው። ስላልኖርክበት ስለማታውቀው ዱባይ ግን ዮዳ ፕሊዝ ዶንት I'm telling you እንደዛ ብሎ ወልሽ ከዱባይ የበለጠ አሜሪካ ሰፍ ነው እንዴ? the safest city in the world እኮ ምን ሆነህ ነው? አልገባሽም። don't matter the safest city ብዙ ወንጀል ይሰራል። ሊሰራ ይችላል፣ ግን ሰውን በዚህ ልክ ሰው ሊታፈን ገንዘብ ስላለክ እንደፈለክ ወንጀል የምትሰራበት ሀገር አይደለም። ለምን ዱባይ እብድ የለም? ዱባይ ወንጀለኛ ሰው የለም እያልሽ ነው? ሊኖር ይችላል፣ ግን በይፋ ድርጅትን የሚያህል ነገር ረን የሚያደርግ ሰው ስም ያለው ሰው እንደዚህ አይነት ወንጀል እንዴት ምን ያህል ኃይል እንዳላት እኮ አየሽ። ምን ያህል ሰው እንዳላት አየሽ። ምን ያህል ፓወር እንዳላት እኛም ከጎኗ ነን። አይሁዳ ኢቨን ይኸውልህ አታደርግም ብዬ አሁን ለምሳሌ እዮዳ እናት አባት ልጅ ሰደበ ቢባል በማቀቂያ ላይ አይቼ ብቅ ስለማላቅ አያደርግም ብዬ ነው የምቆመው። በፍጹም ሊታች ይችላል፣ አያደርግም። በዛ ልክ ደግሞ ሳራ ይሄን አታደርግም ብዬ ስቆም የእውነቴን ነው ከኖርኩት ነው። ከሆናን አለም ያስኪው አንድ ሰው እኮ ካራክተሩና ባህሪ የሚታወቀው እኮ ከሚሰበስባቸው ግለሰቦች ናቸው አይደል እንዴ? ተሳዳቢና እናት አባት የሚሳደቡ የምትሰበስቢ ከሆነ ጓደኛሽን ንገሪኝ፣ የራስ አንቺን እነግርሻለሁ ነው አይደል እንዴ? ባደው ብዙ ጊዜ ሰዎች የሚሰበስቡት እንደዚህ ተሳዳቢ ሶሻል ሚዲያ ላይ ኃይለኞችን የሚሰበስቡት እኮ የእነሱን ስራ እንዲሰሩላቸው ነው። ኦፍኮርስ ዋው ሺ ዱ ዳት። እሷ አሁን እኮ እሷ ያላረገችም። ለእሷ የሚሳደቡ እነማን ናቸው? በእሷ ስም ማን ነው የተሳደበ? በእሷ ስም ለእሷ ብለው የተነሱ ግለሰቦችን እንዳለ ተመልከች። አንቺ ስለምትወጃ ስለምታከብሪያት ወይም ደግሞ ለጓደኞች ስለምትቆሚ አይቻለሁ አይደል እንዴ? እና እያልሽኛለሁ መሲ ብሪጅስቶን በዛ ደረጃ እንደዛ ስትናገር የነበረው አዳምጠሽዋል፣ ሰምተሽዋል። ልጅቷን ያሏትን በየቦታው እየከፈቱ የሚሏትን
ምን ብላ ነው? እኔ አልሰማሁኝም። ምን ብላለች? በእርግጠኝነት ለምን እንደዚህ ያደረግሽ ምናምን ልትል ትችላለች። የወጣ ስድብ ተሳልፋለች። ኧረ በስመ አብ መሳደብ እኮ አይደለም ማስፈራራት ነው እንጂ አስፈራራች አንቺ እዛው ታንቃችሁ ሙቱ። ጉቺ ይቅርታ ጠቂቂ ሀቡን እያልሽ ምጽፊ እዚህ ታንቃሽ ሙቺ ተንጠልጠይ ጉቺ ይኸውልሽ እኔ አሁን ጉቺ አንቺ ያደረግሽው እንደ እንትን ነው የወሰድኩት። ላይክ እኔ በእኔ በኩል ማለት ነው የሆነ ነገር ሲደረግ እዚህ ሶሻል ሚዲያ ላይ ስላለን እኛ የሆነ ሰው ደግፈን እናገራለን አይደል እንዴ? ወይም የሆነ ነገር እውነት የመሰለን እናገራለን። በዚህ ጉዳይ ግን ወንጀል የተጎዳ ሰው አለ። ስለተጎዳው ሰው እንኳን ያወራ የለም። የተበደለው ሰው እንኳን ማንም አላስታውስ። ስሟን ማጥራት ነው የፈለገው። ክሬዲትማ አትውሰድ ይወዳብ። አውርተናል። ቀጠሮ ተይዟል። ሰዎቹን ለማናገር ተው ይወዳብ። በሰዓቱ ራሱ ይወዳብ። በሰዓቱ ራሱ ሀቢባ ደውላለች ወደ ሰዎቹ ስላልሆነ ቮይስ አስቀምጣለች ዋትስአፕ ላይ ተናገሩ። ጥያቄ አለኝ። ይኸውልሽ ጉቺ ደውላለች፣ ቮይስም ልካለች። ቀጣይም በቀጠሩ ነው ያለው ይሄ ጉዳይ። እውነቱ ሀቢባ ሊወጣ አይችልም። የት ነው የሚወጣው? ሀቢባ የሳራ ደጋፊ ናት። እሺ እውነቱ የት ነው የሚወጣው? አንተ አሁንም ሳራ ነች እያልክ ነው እንዲ ያለው ይወዳል። እዚህ ጉዳይ ላይ ሳራ ነች እያልክ እኔ ሳራን አላቃትም። ከምር ያወቅኳትኝ ከፍራኦል ጋር ገብቶ የሄደ ጊዜ ምናምን ኬስ በነበር እንጂ አላቃትም፣ ሰምቻትም አላቅም። ኦኬ ያንተ ኦፒኒየን ምንድነው? የጉዳዩ ባለቤት ሳራ ነች ነው? እኔ ማይ ኦፒኒየን ነው መጠራጠር የጀመርኩት። አርጓለች ሳይሆን ሌላ ነገር መደበቅ የምትፈልገው ነገር አለ። ይሄኛው ሳይሆን ያስፈራት ሌላ ነገር አለ። ምክንያቱም ምንም የሚያስፈራት ሰው አይደለችም። ጉቺ why would I care if I have like if I have all this restaurant ስም ያልተጠራ everything seems like al-habasha that's why nothing else. Why would you come and መጠሽ why would you well known የሆነ ሬስቶራንት የሷ ነው ብራንች ያለው ሬስቶራንት ታዋቂ የሷ ስለሆነ that's all። ቢሆንም ይኸውልሽ even think about it አሁን እቺ ብዙ ታዋቂም አይደለችም። አሁን አልሀበሻን ማሸማቀቅ ከተፈለገ እየወጣ ሰው አልሀበሻ እንደዚህ እየወጣሽ ለሁሉም ልትመልስ ነው። ኖ እኔ ዮዳብ አንተ ልጠይቅህ what's your point? ድራማ like what's the point? እኔ እናንተ አሁን ባለው ድራማ ውስጥ I want to know what's your point? ፖይንቱ እየሰማችሁ አይደለም እንዴ? አልሀበሻ በጣም ብዙ ሬስቶራንት ያላት ናት እና አንድ ሰው ወጥቶ የሆነ በተናገረበት ጊዜ ሁሌ እየመጣች እነዛ ሰዎችን ኑና እንደዚህ አድርጉልኝ ልትል ነው? it doesn't make sense። ልትል ሳይሆን ልጅቷ ደረሰባት የተባለው በደል ማናችንም እንደ ኢትዮጵያዊ ፕላስ አረብ ሀገር እንደሚኖር ፕላስ ዱባይ ላይ እንዳለ ኢትዮጵያዊ listen let me finish ስለማንቀበለው ጉዳዩን ስለማንቀበለው የተሰራው ቪዲዮ ደግሞ ኤቭሪቲንግ ወደ አልሀበሻ ሬስቶራንት ስለሚያመራ ራሷን ዲፌንድ እያደረገች ነው። ብዙ ሰዎች ደውለው እየጠየቁ ነው። let me finish on the top of that ኮመንት ላይ everybody ሳራ ነች ብሎ ስላሰበ እየጻፈ ስለሆነ ለአድናቂዎቿ፣ ለወዳጆቿ፣ ለአክባሪዎቿ እሷ አለመሆኗን በይፋ ማሳወቅ ስለፈለገች end of the discussion ሁሺ እቺ ልጅ እኮ ብዙ ሰው አላየላትም እኮ of course ታይቷል። ከመሆን እንደ ፕራክቲካል ላይ እኛ